ፊልሙ የሚጀምረው ጆሃንሰንግ በሚባል ወጣት ልጅ ነው። ሃንሰንግ መስማት የተሳነው ቢሆንም ሰዎች ሲያወሩ ከንፈሮቻቸውን በመመልከት የመረዳት ችሎታው በጣም ጥሩ ነው። ይህ ከሌሎች ጋር እንደተራ ሰው እንዲያወራ ይረዳዋል። ሃንሰንግ ቦሊንግን ይወዳል እና በትምህርት ቤቱ የቦሊንግ ክለብ የመክፈት ህልም አለው። ትዕይንቱ ይቀየራል እና ገርል ስታር የተባለ ዝነኛ የሴቶች ቡድን ትልቅ ኮንሰርት ሲያቀርብ ያሳያል። ቡድኑ 4 አባላት ያሉት ሲሆን በጣም ታዋቂዎቹ ግን ሊሱዋ እና ኤሊ ናቸው። አንድ ቀን ሃንሰንግ ከቅርብ ጓደኛው ዩንዮንግ ጋር እየተጓዘ ነው። በሊሱዋ ትልቅ ባነር ባለበት የልብስ መደብር ፊት ለፊት ይቆማል። የሷ ትልቅ አድናቂ የሆነው ዩንዮንግ ምን ያህል ቆንጆ እንደሆነች እየተናገረ ቦታውን መመልከት ማቆም አልቻለም። ሃንሰንግ ግን አይስማማም፣ ምክንያቱም ኤሊን የበለጠ ይወዳል። ባነሩን እየተመለከቱ ሳለ አንድ ሰው በድንገት እየሮጠ መጥቶ ባነሩን ነጥቆ ሄደ። የመደብሩ ባለቤት ሌባውን ለማሳደድ በፍጥነት ይሮጣል እና ዩንዮንግ እሱን ለመርዳት ወሰነ። ሃንሰንግም አብሮ ሄደ። ለመጨረሻም ሌባውን ባይዙትም ባነሩን ግን መልሰው አገኙት። ዳርዳሩ ላይ ትንሽ የተቀደደ ቢሆንም የመደብሩ ባለቤት ከእንግዲህ ጥሩ አይደለም ብሎ ስላሰበ ለዩንዮንግ ሰጠው። ዩንዮንግ ትንሽ የተበላሸ ቢሆንም በማግኘቱ በጣም ደስተኛ ነው። ይህ በእንዲህ እንዳለ ሱዋ በራዲዮ ጣቢያ ቃለ መጠይቅ ትጨርሳለች። ዲጄዎቹ ስለሷ ስለሚናፈሱ አንዳንድ መጥፎ ወሬዎች ይጠይቋታል። ኤሊ ወሬውን እያሰራጨች ሊሆን እንደሚችል ይጠቁማሉ። ነገር ግን ሱዋ ትክዳለች እና ኤሊ ጥሩ ጓደኛሞች ስለሆኑ እንደዚህ አይነት ነገር እንደማታደርግ ትናገራለች። ኤሊ እንደዚህ እንደማትጎዳት እርግጠኛ ነች። አንድ ምሽት ሱዋ ከገርል ስታር አባላትና ከአስተዳዳሪዎቹ ጋር ነበረች። ሁሉም ሰው ኮንሰርታቸው ትልቅ ስኬት ስለነበር ደስተኛ ነበር። ነገር ግን ሱዋ ደስተኛ አትመስልም ነበር፣ ተበሳጭታ ነበር። ከዚያም ከቡድኑ እረፍት ወስዳ ወደ ትምህርት ቤት መመለስ እንደምትፈልግ ነገረቻቸው። ይህ ለአስተዳዳሪውና ለሌሎች አባላት አስገራሚ ነበር፣ ምክንያቱም ከዚህ በፊት ስለሱ አላወራችም ነበር። ግን ሱዋ አስቀድማ ወስና ስለነበር ማንም ሊያስቆማት አልቻለም። ከጥቂት ቀናት በኋላ ሮዝ ካፖርት የለበሰው ሰዎች ቡድን በአንድ ህንጻ ፊት ለፊት ቆሞ ነበር። የኤሊ ትልቅ አድናቂዎች ነበሩ እና የኤሊ ፖስተር ይዘው ነበር። ትምህርት ቤት ሲሄድ የነበረው ሃንሰንግ በአካባቢው አልፎ ኤሊን ለማየት ተስፋ በማድረግ ጉጉት አደረበት። በህንጻው ፊት ለፊት ለመጠበቅ ወሰነ። ብዙም ሳይቆይ ሱዋ የትምህርት ቤት ዩኒፎርም ለብሳ ከህንጻው ወጣች። ሮዝ ካፖርት የለበሱት ሰዎች ሊጮሁባትና እንቁላል መወርወር ጀመሩ። አጥፊነሽ እና የኤሊን ህይወት ከባድ አድርገሻል ብለው ከሰሷት። ሱዋ ራሷን ከእንቁላል ለመከላከል ሞከረች። በዚያን ጊዜ እሷ እንደለበሰችው አይነት የትምህርት ቤት ዩኒፎርም የለበሰውን ሃንሰንግን በአቅራቢያው ቆሞ አየችው። የስም ምልክቱን አስተዋለችና ስሙን አወቀች። በዚህን ጊዜ ኤሊና አስተዳዳሪዋ ደረሱና ቡድኑን እንዲሄዱ አደረጉ። እዚያም ኤሊ ለሱዋ አሻንጉሊት ብላ ስጦታ ሰጠቻት፣ ግን ሱዋ ጣለችው። እንቁላል እንዲወረውሩባት የነገረቻቸው ኤሊ እንደሆነች አሰበች። ሱዋ ኤሊ ስለሷ መጥፎ ወሬዎችን እንዳሰራጨች ታምን ነበር። በትምህርት ቤት ሱዋ አስተማሪዋን ወደ ሃንሰንግ ክፍል እንድትቀየር እንደምትፈልግ ተናገረች። አስቀድማ እንደምታውቀው ለአስተማሪው ነገረች። ሱዋ ክፍሉን ስትቀላቀል ሁሉም ተገረመ። የገርል ስታር ዝነኛ አባል ስለነበረች በጣም ተወዳጅ ተማሪ ሆነች። በክፍሉ ውስጥ ያሉት ወንዶች ምን ያህል ቆንጆ እንደሆነች ማውራት ማቆም አልቻሉም። ሱዋ ቀጥታ ወደ ሃንሰንግ ሄዳ ተግባቢ ለመሆን ሞከረች። ሃንሰንግ እንደ ሱዋ ያለ ዝነኛ ሰው ከእርሱ ጋር ማውራት መፈለጉ አስገረመው። በዚያው ክፍል የነበረው ዩንዮንግ ለሱዋ ትልቁ አድናቂዋ እንደሆነ ነገራት። ከዚያም ዩንዮንግ ሃንሰንግ የኤሊ ትልቅ አድናቂ እንደሆነ ተናገረ እና በሃንሰንግ ስልክ ላይ ያለውን የኤሊ ፎቶ በሱዋ አሳያት። ሱዋ ምንም አልመሰላትም። በክፍል ውስጥ ሳለች ሱዋ እርሳስ ስለረሳች እርሳስ እንዲያወሳት ሃንሰንግን ጠየቀችው። ሃንሰንግ በደስታ አንድ ሰጣት። ከትምህርት ቤት በኋላ ሱዋ ስለረዳት ምስጋና ለመስጠት 3 ሳጥን እርሳሶችን ለሃንሰንግ ሰጠችው። አንድ ቀን ዩንዮንግ እና ጓደኞቹ ሃንሰንግ መስማት የተሳነው እንደሆነ ለሱዋ ነገሯት። ሱዋ ማመን አልቻለችም። ስለዚህ አስተማሪዋን ጠየቀች። አስተማሪው ሃንሰንግ በልጅነቱ በአደጋ ምክንያት መስማት ማጣቱን፣ ነገር ግን እናቱ የሰዎችን ከንፈር ማንበብ ስላስተማረችው የሚናገሩትን መረዳት እንደሚችል አስረዱ። ሱዋ መስማት የተሳነው መሆኑን ያልተገነዘበችው ለዚህ ነው። በኋላ ሱዋ ከሃንሰንግ እና ከዩንዮንግ ጋር በካፌ ተገናኘች። አሁን የክፍል ጓደኞች ስለሆኑ ስለ ትምህርት ቤታቸው ስራ ለመነጋገር ሱዋ የስልክ ቁጥሯን ለሃንሰንግ ሰጠችውና እርዳታ በሚያስፈልገው በማንኛውም ጊዜ እንዲደውልላት ነገረችው።
እንዲያውም በሃንሳንግ ስልክ ሰልፊ አንስታ በዋልፔፐሩ ላይ የኤሊን ፎቶ በሷ ፎቶ ቀየረችው። የትምህርት ቤታቸውን ስራ ከጨረሱ በኋላ ቦሊንግ ሄዱ። ሃንሳንግ አስደናቂ የሆነ የቦሊንግ ችሎታውን አሳይቶ ሷን ሙሉ በሙሉ አስገረማት። በኋላ ሷ በቦሊንግ አዳራሽ በትርፍ ጊዜ ስራውን በሚሰራበት ጊዜ ከሃንሳንግ ጋር ዘግይታ እስኪመሽ ድረስ ቆየች። በዚያ ምሽት ሃንሳንግ ከሷ ጋር ያሳለፈው ጊዜ ሲያስታውስ በጣም ደስተኛ ይመስላል። ስለሷ ለእናቱ ነገራት። የዝነኛው ገርል ስታር አባል ብትሆንም በጣም ደግና ተግባቢ እንደሆነች ነገራት። ይህንን ስትሰማ ሃንሳንግ እናት ልጇ የሚንከባከበው ደግ ጓደኛ ስላገኘ በጣም ተደሰተች። አንድ ቀን ሃንሳንግ ለቡድን ስራ ወደ ቤቱ ሷንን ጋበዘ። ሷ እናቱን አገኘቻትና በአክብሮት ሰላምታ ሰጠቻት። የሃንሳንግ እናት በሞቅ አቀባበል ተቀበለቻት። የሃንሳንግ እናት ወደ መደብር ስትሄድ እና ሃንሳንግ መጠጦችን ለመስራት ወጥ ቤት ውስጥ እያለ ሷ ክፍሉን መፈተሽ ጀመረች። ሃንሳንግ እንቁላል ከወረወሩባት አድናቂዎች ቡድን ጋር የተገናኘ ሊሆን እንደሚችል የሚያሳይ ማስረጃ ለማግኘት ፈለገች፣ ግን ሷ ምንም አጠራጣሪ ነገር አላገኘችም። በኋላ ከሃንሳንግና ከእናቱ ጋር እየበሉ ሳለ ሃንሳንግ ቦሊንግ ምን ያህል እንደሚወድ አጋራው። ከጓደኞቹ ጋር መጫወት እንዲችል በትምህርት ቤት የቦሊንግ ክለብ መጀመር እንደሚፈልግ ተናገረ። በንግግራቸው ወቅት የሃንሳንግ እናት ዘመዶቻቸው ለአዲስ ፕሮጀክት መሰረት ለመጣል እርዳታ እንደሚያስፈልጋቸው ጠቀሰች። ሷ ወዲያውኑ ለመርዳት ፈቃደኛ ሆነች። በአጭሩ ሷ እና ሃንሳንግ መሰረቱን ለመርዳት ቡድኑን ተቀላቀሉ። ምሳ እየበሉ ሳለ የሃንሳንግ እናት ሃንሳንግ ሷን በእውነት የወደዳት ይመስላል የሚል ስሜት ተሰማት። በምሳ ሰዓት ሷ እንቁላል ስለወረወሩባት የኤሊ አድናቂዎች ቡድን ሃንሳንግን ጠየቀችው። ሃንሳንግ የቡድኑ አካል መሆኑን በፍጥነት ክዶ በዚህ ቀን ትምህርት ቤት እየሄደ ስለነበር ብቻ እንደነበር አስረዳ። ሃንሳንግ ከአድናቂዎቹ ቡድን ጋር ምንም ግንኙነት እንደሌለው ሷ ስትገነዘብ ተበሳጨች። ስለሷ መጥፎ ወሬዎችን ያሰራጨው ሰው የማግኘት እቅዷ ከሸፈ። በኋላ የሷ አስተዳዳሪ ብቅ አለ። ሷ ያለ ኤጀንሲው ፍቃድ የህዝብ እንቅስቃሴ በማድረጓ አስተዳዳሪው ተበሳጨ። አስተዳዳሪው ሷና ሃንሳንግ ሲያወሩ ሲመለከት ተሳስቶ ቀጠሮ እንደያዙ አሰበ። ሷ በፍጥነት ለአስተዳዳሪው ሃንሳንግ ለሷ ምንም ማለት እንዳልሆነ ነገረችው እና መስማት የተሳነው መሆኑን ጨመረች። በዚህ ጊዜ ሃንሳንግ ሁሉም ነገር ሰማና ተጎዳ። ሷ እውነተኛ ጓደኛ አድርጋ እንደማትመለከተው ተረዳ። ልጇ ምን ያህል እንደተበሳጨ በማየት የሃንሳንግ እናት ጣልቃ ገባችና ሷና አስተዳዳሪዋ በቂ እንደረዱና ወደ ቤታቸው መሄድ እንዳለባቸው ነገረቻቸው። ከመሄዷ በፊት ሷ ሃንሳንግን ለመሰናበት ሞከረች። ነገር ግን ሃንሳንግ ልቡ ተሰብሮ የኤሊን አድናቂ ቡድን በተመለከተ መረጃ ለማግኘት ጓደኛ መስላ እንደምትሰራ ተናገረ። ሷ እውነት መሆኑን ስለምታውቅ አልካደችም። አፍራና የጥፋተኝነት ስሜት እየተሰማት ምንም ሳትናገር ሄደች። በኋላ የሃንሳንግ እናት ከሱ ጋር ለመነጋገር ወደ ጸጥ ወዳለ ቦታ ወሰደችው። ሃንሳንግ ስለ ሷ የተሳሳተ መሆኑን አምናል። እሷ በእውነት ጓደኛ መሆን እንደማትፈልግ ተረዳው። ብዙም ሳይቆይ የሃንሳንግ እናት ሷ በእርግጥም ደግ ልጅ እንደሆነችና መጥፎ ያደረጋትን ሰው ለማወቅ መፈለጉ የተለመደ እንደሆነ ነገረችው። ሷ በእንቁላል ስትመታ ለምን እንዳረዳትም ጠየቀችው። ሃንሳንግ ምን መልስ መስጠት እንዳለበት አላወቀም። ከጥቂት ቀናት በኋላ አንድ ሰው ትልቅ እድል ይዞ ወደ ሷ ቀረበ። ገርል ስታር ለቃ ከድርጅቱ ጋር ብቻዋን መሄድ እንደምትችል ነገራት። ሰውየው ለሌላ ኤጀንሲ ውስጥ ዳይሬክተር የነበረ ሲሆን ከተስማማች ብሩህ የወደፊት ጊዜ እንደሚሰጣት ካልገባላት። ሷ ከኤሊ ጋር በተፈጠረ ጠብ ምክንያት ገርል ስታርን ለቃ መውጣት እንደምትፈልግ የሚናገሩ ወሬዎች እንዳሉ ጠቀሰ። ሷ ይህንን ስትሰማ ደነገጠች። ስለ ወሬዎቹ ምንም አታውቅም ነበር እና ገርል ስታርን ለመልቀቅ አላሰበችም ነበር። ነገር ግን ሰውየው በተናገረው ነገር ምክንያት ሰዎች ከቡድኑ ሊያስወጣት እየሞከሩ ይሆን ብላ ማሰብ ጀመረች። ከዚያም ጊዜ ጀምሮ ሷና ሃንሳንግ በትምህርት ቤት መነጋገር አቆሙ። አንድ ቀን ሃንሳንግ በትምህርት ቤት ውስጥ የቦሊንግ ክለብ ስለማቋቋም የሚገልጽ በራሪ ወረቀት አይቶ በጣም ተደሰተ። ወዲያውኑ ተመዘገበ። ሷ የሃንሳንግን ጉጉት ስትመለከት እሷም ለመቀላቀል ወሰነች። ብዙም ሳይቆይ ሷን የሚወዱ ብዙ ወንዶች ወደ እሷ ለመቅረብ ተስፋ በማድረግ ክለቡን ተቀላቀሉ። በዚያን ጊዜ ሃንሳንግ አብዛኞቹ አዳዲስ አባላት ቦሊንጉን ስለወደዱ ሳይሆን በሷ ምክንያት ብቻ እዚያ እንዳሉ አስተዋለ። ተናደደና ሄደ። ሷ ልታናግረው ሞከረች፣ ግን ተጨቃጨቁ። ሃንሳንግ በንዴት ሄደ። ከትምህርት ቤት በኋላ ሃንሳንግ እንደገና ሮዝ ካፖርት የለበሱ ሰዎች
ቡድን ጋር ተገናኘ። ምን እንደሚሉ ለመረዳት ከንፈሮቻቸውን ማንበብ ሞከረ። ቡድኑ ሲሄድ ሃንሳንግ ተከተላቸው። በሚያስገርም ሁኔታ ወደ ብቻዋን ወደ ነበረችው ሰዋ ሄዱና እንደገና መጥፎ ነገሮችን እየጮሁ እንቁላል መወርወር ጀመሩ። በዚህ ጊዜ ሃንሳንግ ዝም ብሎ አልተመለከተም። በፍጥነት እየሮጠ ሄዶ ሰዋን ከእንቁላል ታረደ። ከክስተቱ በኋላ አብረው ወደ ቤታቸው ተጓዙ። ከዚያም ሰዋ ታክሲ ውስጥ ገብታ ሄደች። በኋላ ሰዋ ኤሊን ለማየት ሄደች። ይህ የገርል ስታር መጨረሻ ሊሆን እንደሚችል ለኤሊ ነገረቻት። ኤሊ ምንም አልካደችም ወይም አላረጋገጠችም። ሰዋ ወሬዎቹ እንደምትታመን ወይም ቃሏን እንደማትተማመን ብቻ ተናገረች። ሰዋ ምን እንደምታመን እርግጠኛ ሳትሆን ሄደች። ወደ ቤቱ ሲሄድ ሃንሳንግ እንቁላል የጣለውን ቡድን መሪ ከመካከላቸው እድሜ ካለው ሰው ጋር ሲያወራ አየ። ያ ሰው ሰዋ ገርል ስታርን ለቃ ብቻዋን እንድትሄድ የሚፈልግ የኤጀንሲ ዳይሬክተር ሆኖ ተገኘ። ዳይሬክተሩ ሃንሳንግ ሲመለከተው አስፈራራው፣ ግን ሃንሳንግ ተረጋግቶ ነበር። እንዳልተረዳ መስሎ መስማት የተሳነው መሆኑን የሚገልጽ የአካል ጉዳት ካርዱን አሳየው። ሃንሳንግ ምንም መስማት እንደማይችል በማሰብ ዳይሬክተሩ ተረጋጋና ሄደ። ዳይሬክተሩ የማያውቀው ነገር ቢኖር ሃንሳንግ ንግግራቸውን በሰውር መቅረጹ ነበር። ሃንሳንግ ቅጂውን መስማት ስለማይችል ለዩንዮንግ ልኮ እንዲያዳምጥለት ጠየቀው። ዩንዮንግ ለሃንሳንግ ዳይሬክተሩ ቡድኑ የቀጠረው የኤሊ አድናቂዎች መስለው ሰዋን በአደባባይ ለማሳፈር እንደሆነ ነገረው። ዳይሬክተሩ ሰዋ ገርል ስታርን ለቃ ድርጅቱ እንድትቀላቀል ለማድረግ ስለሷ መጥፎ ወሬዎችን እያሰራጨ ነበር። በኋላ ሃንሳንግ ሰዋን አገኛትና ገርል ስታርን እንዳበቃ አሰበች። ሃንሳንግ ገርል ስታር እንዳትተውና ስለሷና ስለ ኤሊ የሚነገሩ ወሬዎችን ችላ እንድትል አበረታታት። እሷ እና ቡድኑ ለመግዳት ብቻ ከሚፈልጉ ሰዎች ይልቅ ጓደኞቿ እንድታምን ነገራት። ሃንሳንግ ስለ ዳይሬክተሩ እቅድ አልነገራትም፣ ምክንያቱም ሰዋ ከኤሊ ጋር ያላት ጓደኝነት ምን ያህል አስፈላጊ እንደሆነ እንድትገነዘብ ስለፈለገ። ሰዋ ስለ ሃንሳንግ ቃላቶች አሰበችና ኤሊ ሁልጊዜ እንዴት ደግና ተንከባካቢ እንደነበረች አስታወሰች። ከጥቂት ቀናት በኋላ ሃንሳንግና ዩንዮንግ ከጥቂት ጓደኞች ጋር ወደ ገርል ስታር ኮንሰርት ሄዱ። በኮንሰርቱ መጨረሻ ላይ ሰዋ አዲሱን ዘፈናቸውን ለአድናቂዎቿ አስተዋወቀች። ገርል ስታርን አንድ ላይ እንድትይዝ ጥንካሬ ስለሰጣት ሃንሳንግን አመሰገነች። ሃንሳንግ የጓደኝነትን ዋጋና እሷን መውደቅ ብቻ ከሚፈልጉ ሰዎች ይልቅ ልቧን መከተል እንዳስተማራት ተናገረች። ሰዋ ሃንሳንግን የዘፈን ደራሲ በመሆኑ እንኳን ደስ አላቸው። ፊልሙ ያበቃል። ከዚህ ፊልም የተገኘው የስነ ምግባር ትምህርት እንቁላል በሚወረውሩበት ሰው ፈጽሞ አለመታመን ነው። ሼፍ ካልሆነ በስተቀር ያኔ ምናልባት ትንሽ ማመን ይቻላል። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።